ውድ የዩቲዩብ ተመልካቾቼ እንዴት ናችሁ? እኔ ደህና ነኝ። ክርስቲያኖችም ሙስሊሞችም በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። የማሳያችሁ ዛሬ በሻማ የተሰሩ ፓርክ ውስጥ የሚገኙ ሰው የሚመስሉ ፍጹም ድንቅ የሆኑ ቅርጻ ቅርጾችን ነው ማሳያችሁ። መግቢያው ይሄ ነው። ላይስ ጎ አብረን እንይ። ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ህይወት ካሳ ነኝ ከቤሩት ሊባኖስ እና አብረን እንይ። ላይስ ጎ እስከ መጨረሻው አብራችሁን ቆዩ። እናኙት በጣም የሚያምሩት በመስታወት ውስጥ ነው እነኚህ የሚገኙት እና ያው ስማቸው አለ ከስር። በጣም ነው የሚያምሩት። ያው ሻማ ራሱ ጥቅም አለው። ኢትዮጵያ ውስጥ ቤተክርስቲያን ምናምን የምናበራው፣ እዚህ ደግሞ ለቅርጻ ቅርጽ ይጠቀሙታል ማለት ነው። ሳኔ ይመስሉት በጣም ነው የሚያምሩት። ያው እያንዳንዳቸው ስማቸው አለ። ይሄ ኦፊስ ነው። ሰዎች ሲመጡ እዚህ ጋር ክፍያ ፈጽመው ነው ወደ ውስጥ የሚገቡት። ወደ ውስጥ አብረን እንግባ። እዚህ ጋር እመቤታችን ቅድስት ድንግል ማርያም ከነ ልጇ አለች። በጣም ነው የሚያምረው። እዚህ ጋር መስታወት ነው። ደስ የሚል መስታወት አለ። እዚህ ጋርም እንደዛው። ወደ ሌላኛው ግቢ እንሂድ። እዚህ ጋር መስታወት አለ፣ ቀጭን አድርጎ የሚያሳይ። እዚህ ጋር ደግሞ በጣም ወፍራም እና ግዙፍ አድርጎ የሚያሳይ መስታወት አለ። አብረን እንይ። ግቢው በጣም ነው የሚያምረው። በነገራችን ላይ እኔ የምሰራው እዚህ ነው። የኛ ቤት ነው ይሄ። እኔ ነኝ እዚህ ቤት ውስጥ የምገኘው፣ ወይ ደግሞ ማጸዳውም እኔ ነኝ እና እዚህ ነው የምኖረው። ግን ተቀጥሬ ነው ደግሞ የኛ እንዳይመስላችሁ። በጣም ነው የሚያምረው። ያው እዛ ጋር እመቤታችን ቅድስት ድንግል ማርያም አለች። ያው አንበሳዎቹ በድንጋይ ነው የተሰሩት። በጣም ያምራሉ። ያው ይሄ በጋ ላይ እንግዶች ምናምን ፕሮግራም ሲኖራቸው የሚያካሂዱበት ቦታ ነው። ክርስትና፣ ልደት እንዲሁም ደግሞ ቀለበት ስነ ስርዓት ምናምን ሲኖር እዚህ ቤት ማድረግ ከፈለጉ የሚያደርጉበት ነው። ድግስ ሲኖር እንዲሁም ደግሞ የቤተ ዘመድ ጉባኤ ሲኖር እዚህ ጋር ፕሮግራም ይመራል። በጣም ነው ደስ የሚለው። እንዲሁም ደግሞ ሰዎች መጥተው ጎብኝተው አይተው ከወጡ በኋላ የሚጽፉበት የኮመንት ቦታ ነው። ያው እዚህ ጋር ኮመንት ጽፈው ነው የሚወጡት። በጣም ነው የሚያምረው። ቅርጻ ቅርጾች አሉ፣ ፎቶዎች አሉ። ታዋቂ የሆኑ እዚህ ሀገር ላይ ጥሩ ነገር አድርገው ያለፉ ሰዎች የሞቱም ያልሞቱም አሉ። ይሄ አንደኛው ክፍል ነው፣ የመጀመሪያው። አይገርምም? ይሄ ሁላ በሻማ ነው የተሰራው፣ ግን በጣም ነው የሚያምረው።
ቤይሩት ሊባኖስ በፎቶ እችን ትመስላለች። ያው ውሃው ባህሩ ምናምን ይህን ይመስላል በፎቶ በጣም ነው የሚያምረው። ይሄ ሁለተኛው ክፍል ነው። አሁን ወደ ሶስተኛ ክፍል ልንሄድ ነው። ያው ሁለተኛ ክፍል ጨረስን። ሶስተኛ ክፍል ስንሄድ እዚህ ጋር ክፍል 3 እዚህ ውስጥ ደግሞ እዚህ ሀገር ላይ ፕሬዝዳንት ነው የሚባለው መሰለኝ መንግስቶች ምናምን አሉ። ይሄ የሊባኖስ ባንዲራ ነው። ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ይሄ ባንዲራው ነው። ውስጥ ደግሞ ያው መንግስት ምናምን ነው ያለው። ስማቸው አለ ከስር። እንዲሁም ቄሶች አሉ። ማሮኒክ የሚባል እምነት አለ እዚህ ሀገር እና ቤተክርስቲያኑ ለቅቄላችኋለሁ ከዚህ ቪዲዮ በፊት እዩት ገብታችሁ። የእነሱ ሃይማኖት ተከታዮች ቄሶች አሉ እና የሶስተኛ ክፍል ይህን ይመስላል። እጅግ በጣም ነው የሚያምረው። ሰው ነው የሚመስሉት በነገራችን ላይ እግዚአብሔርን በጣም ነው የሚያምሩት። እስቲ ቀረብ አድርጌ ልቅረጻቸው። ሰው ነው የሚመስሉት። እኔ በጣም የፈራኋቸው መጀመሪያ ጊዜ እዚህ ቤት ስቀጠር በጣም ነበር ያስፈራሩኝ። የምር እኔ አሁን ይሄ ሁላ ሰው ምንድን ነው ማደርገው ሁላ ብያለሁ እና ምክንያቱም ሰው ነበር የመሰሉኝ ማለት ነው። እና ሰው ነው የሚመስሉት አይ ቲንክ ግን ያምራሉ። ሻማ ናቸው። በጣም ነው የሚበርደው ቤቱ በድንጋይ የተሰራው። ቀርጬዋለሁ በደንብ እዩት። አለዛ ይቀልጣሉ ማለት ነው። ምክንያቱም በጣም ሙቀት ሲኖር እንትን ይላሉ። የመሰነጣጠቅ የመሰባበር እንትን አላቸው። ስለዚህ ቤት ራሱ ተመርጦ ነው የተቀመጡት። ሰዎች እንደ እጹብ ድንቅ እየመጡ ይጎበኟቸዋል። ወደ አራተኛው ክፍል እንሂድ ማለት ነው። ያው ቤቱ ራሱ አሰራሩ በጣም ነው የሚያምረው። እዚህ ጋር የሊፍት በር ነው ይሄ። አሁን እየሰራ አይደለም። ያው ግድግዳው፣ ጣራው፣ ምድሩ ምኑ ድንጋይ ነው። ያው ጠረጴዛው ራሱ የትም የለም። በብረትና በድንጋይ ነው የተሰራው። በጣም ነው የሚያምረው። ሶፋዎቼ አሉ እዚህ ጋር እና እኔ የምኖርበት ቤት ይህን ይመስላል። ፕራይቬት የሆኑትን ቤቶች አልቀርጽም፣ ምክንያቱም ያው ፈቃደኛ አይሆኑም ብዬ አስባለሁ ሰዎቹም እና እዛ ብዬ አልቀርጽም ማለት ነው። እና በጣም ነው የሚያምረው። ሶስተኛ ክፍል ልንገባ ነው። አራተኛ ክፍል ልንገባ ነው። ይሄ ወደ አራተኛው ክፍል ስንገባ ይህን ይመስላሉ። እዚህ ቤት ደግሞ ያሉት ዋው በጣም ነው የሚያምሩት። እንግዲህ ማጸዳቸው ፏ ማረገው እኔ ነኝ እና ያው ቅዱስ ሚካኤል አለ እዚህ ጋር። ሚካኤል ነው ጊዮርጊስ ነው? ሚካኤል ነው። ቅዱስ ሚካኤል ነው እና ቅዱስ ሚካኤልን በነገራችን ላይ ያውቁታል እነሱ። ቤተክርስቲያኑም አለ። ቤይሩት ከተማ ውስጥ ነው የሚገኘው። እኔ ገጠር ነኝ የምገኘው በቤይሩት ሊባኖስ በገጠሯ ክፍል ነው እና ብዙ ፓርኮች አሉ እንደዚህ የሚጎበኙ። እየሄድኩ እየቀረጽኩ ማመጣ ይሆናል። ሼር፣ ሰብስክራይብ አድርጉ፣ ኮመንት ጻፉ የተሰማችሁን።
አይ ቲንክ እነኚህ ሰዎች ነው የሚመስሉት የእውነት ማለት ነው እግዚአብሔርን። እና በጣም ነው የሚያምረው። እዚህ ጋርም የሆነ ሰውዬ አለ ስሙ እዚህ ጋር ይሄ በጣም ነው የሚያስፈራው። ይህም እንደዛው። ይሄ ደግሞ በጣም ነው የሚያስቀው ሁኔታው ምናምን፣ እጁ የሚገርም ነው። ያው ጣራው እንግዲህ ይሄን ይመስላል። ድንጋይ ነው፣ ሙሉ ድንጋይ ነው። ዋሻ ነገር ነው ቤቱ ማለት ነው። እና የሚያስገርም ቤት ነው። በጣም ነው የሚያምረው። እና አሁን ደግሞ ወደ ሌላ እንትን ስንሄድ እዚህ ጋር እንደዚህ እስኪ አብረን ላይስኮ አብረን። ይሄ ደግሞ መዝናኛ ነው። እዚህ ጋር ወንበሮች ምናምን ተደርገው ቡና ይጠጣል። ላይ ሆኜ ወደ ታች ስቀርጸው ደግሞ ይህን ይመስላል። በጣም ነው የሚያምረው። በሌላ ቪዲዮ ተመልሼ እስከምመጣ ቸር ቆዩኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ባይ። እወዳችኋለሁ።